ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። በትግራይ ክልል በርካቶች ታፍነው ደብዛቸው ይጠፋ ነው ተብሏል። ከነዚህ መካከል አንድ የሆኑት ብርጋዴር ጀነራል የታሰሩበትን ስፍራ እንኳን ማወቅ እንዳልቻሉ ቤተሰቦቻቸው ይፋ አድርገዋል። እንቆቅልሽ የሆነውን የጀነራሉና የሌሎችን እስር ጉዳይ እንመለከታለን። በዛሬው ዕለት ከአማራ ክልል መንግስት ጋር ዘላቂ ሰላም ስምምነት የፈረሙት የቀድሞው የፋኖ አመራር ኮሎኔል ፋንታውን ሞሀባ አሁንም ድረስ በርካታ የፋኖ ኃይሎች በጫካ ይገኛሉ፣ መንግስት በቅንነት ይቅረባቸው ሲሉ ጥሪ አቅርበዋል። ኮሎኔል ፋንታውን መንግስት ቃሉን እንዳጥፍ ሲል ይፋ ያደረጉትን ጥሪ እንመለከተዋለን። በአደንዛዥ እጽ ሳቢያ በቻይና እስር ላይ የምትገኘው ናዝራዊት አበበን ወደ ሀገር ለመመለስ ተስፋ ይፈነጥቃል የተባለ የኢትዮ ቻይና የፍርደኞች ማስተላለፍ ስምምነት ዛሬ መጽደቁ ተሰምቷል። ፓርላማው ያጸደቀውን አዲሱን ህግ ዜናችን ይመለከተዋል። ጀርመን የኢትዮጵያን የባህር በር ጥያቄ ደገፈች፣ ሌላኛው ሀገር ሆናለች። ጀርመን ለኢትዮጵያን ያዘጋጀችው አዲስ እድል አለ ተብሏል። እንመለስበታለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። እንቆቅልሽ ነው የጀነራሉ እጣ ፈንታ። ቅድሚያ ለሰብአዊ መብት የተሰኘው ድርጅት በትግራይ ሰዎች ታፍነው ደብዛቸው እየጠፋ ነው ሲል ይፋ አድርገዋል። ድርጅቱ ከጀነራል እስከ ተራሶ ድረስ ተይዘው ያሉበት አይታወቅም ያለ ሲሆን ከ5 ወራት በፊት የተጀመረው የመሰወር ድርጊትም አሳሳቢ ደረጃ ላይ ደርሷል ብለዋል። ቅድሚያ ለሰብአዊ መብት የተባለው ድርጅት የክልሉ ጊዜያዊ አስተዳደር ደብዛቸው የጠፋ ታዋቂ ሰዎችንም ሆነ ግለሰቦችን አድራሻ ይፋ እንዲያደርግም ጥሪ አቅርበዋል። እስካሁን ድረስ ደብዛቸው ከጠፉ ሰዎች መካከል አንድ የሆኑት የቀድሞው የህወሓት ጦር አርሚ 15 አዛዥ የሆኑት ብርጋዴር ጀነራል ጉሽ ገብረ በቁጥጥር ስር በዋሉ በአራተኛው ቀን ከቤተሰቦቻቸው ጋር ለአጭር ጊዜ ብቻ ተገናኝተው እንደነበረ የቤተሰብ አባላቸው ይፋ አድርገዋል። ጀነራሉ ፍርድ ቤት ቀርበዋል በሚል የተሰራጨ ያለውን ዘገባ ውድቅ ያደረጉት የቤተሰብ አባሉ እስካሁን በዳኛ ፊት አልቀረቡም፣ እንደዚሁም ከጠበቃ ጋር አልተገናኙም ብለዋል። የጀነራል ጉሽ ወንድም ይብራህ ገብሬ ለአዲስ ስታንዳርድ በሰጠው ቃለ ምልልስ ጀነራል ጉሽ ፍርድ ቤት እንዳልቀረቡ ለቤተሰቦቻቸውም መናገራቸውን ገልጸዋል። አቶ ይብራህ ሁለት ግለሰቦች ጀነራሉ ወደ ታሰሩበት ቦታ መጥተው ዳኛና አቃቤ ሕግ መሆናቸውን በመግለጽ ራሳቸውን ካስተዋወቁ በኋላ ተመልሰው ሜዳቸውን ጠቅሰው ችሎት አለመቅረባቸውንም አስረድተዋል። የጀነራሉ ቤተሰቦች ማክሰኞ ዕለት ያደረጉት ጉብኝት የተገደበና በመገናኛ ብዙሃን በተሳሳተ መልኩ የቀረበ ነው ሲሉ የጀነራል ወንድም የከሰሱ ሲሆን ከማክሰኞ በኋላ እንዳንገናኝ ተከልክለናል፣ በወቅቱ የተደረገው ጉብኝትም ለመገናኛ ብዙሃን ተብሎ የተፈቀደ ነበር ብለዋል። እኛ ወደ ስፍራው ከመድረሳችን በፊት አንድ ጋዜጠኛ ተገኝቶ ያለ ፈቃዳችን ቤተሰቡን ሲቀርጽ ነበረ። ይህም ጀነራል ጉሽ ከቤተሰቦቹ ጋር እየተገናኘ እንደሆነ ለማስመሰል የተደረገ ነው ብለዋል። ማክሰኞ ዕለት ለቢቢሲ ትግርኛ ቃላቸውን የሰጡት የብርጋዴር ጀነራል ጉሽ ቤተሰቦች ለአጭር ጊዜ ለማየት ቢፈቀድላቸውም እስካሁን ግን ጠበቃ ለማቆም እንዳልቻሉ ገልጸዋል። ቤተሰቦቹ አክለውም ጀነራል ጉሽ የመረጡትን ጠበቃ የማግኘትም ሆነ የማማከር መብታቸው እስካሁን እንዳልተከበረላቸውም ነው የተናገሩት። ቆይታችን አጭር ቢሆንም ወንድማችንን በማየታችን ከቀናት ጭንቀት በኋላ ጥቂት ረፍት አግኝተናል ያሉት አቶ ይብራህ ጀነራሉ በቁጥጥር ስር የዋሉት ለስብሰባ ተጠርተው በሄዱበት ወቅት እንደነበረ አስታውሰዋል። ቤተሰቡ ጀነራሉ ካለባቸው የጤና እክል አንጻር ተገቢውን ምግብና ልብስ ማቅረብ እንዲችሉ መደበኛ የማግኘት ፍቃድ እንዲሰጣቸውም ለሚመለከታቸው አካላት ጥሪ አቅርበዋል። ወደ ዜናችን ሌላኛው ክፍል እናምራ። በቅርቡ ለመንግስት እጃቸውን የሰጡት ወይንም መንግስት ያቀረበውን የሰላም ጥሪ የተቀበሉት ኮሎኔል ፋንታውን ሞሀባ አሁንም በርካታ የፋኖ ኃይል በጫካ አለ፣ መንግስት በቅንነት ይቅረባቸው ሲሉ ጥሪ አቅርበዋል። በአማራ ክልል መንግስትና በአፋር መካከል የተደረገውን የሰላም ስምምነት መሰረት ያደረገ ከስምምነቱ በኋላ የተከናወኑ ተግባራትና ቀጣይ መሆን ስላለባቸው ጉዳዮች ዙሪያ በዛሬው ዕለት የስምምነት ፊርማ ስነስርዓት ተደርጓል። በዚህ ስነስርዓት ላይ ተገኝተው ንግግር ያደረጉት የቀድሞው የመከላከያ ሰራዊት ኮሎኔል ከዚያም በኋላ የፋኖ ኃይሎች መሪ የነበሩት ኮሎኔል ፋንታውን ሞሀባ በጫካ በርካታ የፋኖ ኃይል አለ፣ የውስጥም የውጭም ጣልቃ ገብነት ነበረ። ነገር ግን ለ3 ዓመታት ያክል መንግስትን ሲፋለም የነበረውን የፋኖ ኃይል አንድ ሊያደርጉ አልቻለም ናቸው። ላለፉት 3 ዓመታት ሲደረግ የነበረው የውስጥም ሆነ የውጭ ጫና ይባስ ብሎ በ3 የውጭ ኃይሎች ትግሉ እንዲጠለፍ ምክንያት ሆኗል ናቸው። ኮሎኔሉ የፋኖን ትግል ጠልፏል ሲሉ የጠሯቸው ህወሓት፣ ኤርትራና ግብጽን ነው። በዚህም ሳቢያ ከነዚህ ሀገራትና ከነዚህ ኃይሎች ጋር ሆኖ የአማራን ህዝብ ጥያቄ ማስመለስ ይቻላል ወይ የሚለው ጥያቄ ለበርካታ ወራት ሲንሰላሰል ነበር ያሉ ሲሆን በተለይም የአማራን የኢትዮጵያን ህዝብ ጥያቄ ከህወሓት ከኤርትራና ከግብጽ ጋር ሆኖ ማስመለስ እንደማይቻል አምነንበታል ብለዋል። ከ30 ዓመታት በላይ ኢትዮጵያም የአማራን ህዝብ ሲተራመስ የነበረው ህወሓትና ሻዕቢያ ባዘጋጁት ህገ መንግስት ነው ሲሉ የከሰሱት ኮሎኔል ፋንታውን ሞሀባ ከነዚህ ኃይሎች ጋር አብረን ከመስራት በሰላም ከመንግስት ጋር ጥያቄዎችን እያነሱ ትግል ማድረግ ይቻላል ወደሚል አማራጭ መተናል ሲሉ ማስረድተዋል። የመረጥነው የሰላም ትግል እንጂ የአማራን ህዝብ መክዳት አይደለም ሲሉ የተናገሩት ኮሎኔሉ በዚህም አክራሪ ብሔርተኛ ሆኖ ሀገርና ህዝብን ከመበጣጠስ አምባገነንና ጨቋኝ ሆኖ ሀገርን ማስቀጠል የሚችል አንድ ኃይል ቢኖር ይሻላል የሚል ውሳኔ ላይ ደርሰናል ባናቸው። በሁለቱም የፋኖ ኃይሎች ስር ሆኖ ጫካ ታጥቀው የሚገኙ ኃይሎች ይህ ትግል መሰረታዊ ጥቅም እንደሌለው አውቀው የሰላምን አማራጭ ይምረጡ ሲሉ ጥሪ ያቀረቡት ኮሎኔል ፋንታውን ሞሀባ የህወሓት የሻዕቢያ እንደዚሁም የግብጽ ተላላኪ ሆኖ ሀገርና ህዝብ ከማተራመስ ይልቅ ከመንግስት ጋር መደራደር ይሻላል ሲሉም ጥሪ ያቀርበዋል። ለዚህም ደግሞ ከፋኖ ባለፈ የአማራ ክልልና የፌዴራል መንግስት ቅንነት ያስፈልጋል። አሁንም ድረስ በጫካ የሚገኙትን በርካታ የፋኖ ኃይሎች በቅንነት ሊቀርባቸው ይገባል ሲሉም ጥሪ ያቀርበዋል። ከቀድሞ የፋኖ መሪ ኮሎኔል ፋንታውን ሞሀባ ጋር የመንግስትን ጥሪ ተቀብለው የገቡት ረዳት ፕሮፌሰር ኢያሱ
አባተ በበኩላቸው እኛ አሁንም ትግል አላቆምንም፣ ህይወታችን እስካሁን የቆየው በፈጣሪ ቸርነት ነው። አሁንም እስክንሞት ድረስ የአማራ ህዝብ ጥያቄ መመለሱን፣ ወደ ትግል ስንገባ የነበረው ልህቀትና ሰላም መጠበቁን እናረጋግጣለን ባይ ናቸው። ይህንን የሰላም ስምምነት የተቀበልነው ለመንግስት አዝነን ሳይሆን ለህዝባችን የሚሻለው አማራጭ መሆኑን አምነንበት ነው በማለትም ጭምር ጥያቄያችንን ቆጥረን ለመንግስት አስገብተናል። መንግስትም ከበፊት ስህተቱ እንደተማረ እናምናለን። ለእነዚህ ጥያቄዎች በቂ ምላሽ እንደሚሰጥም እንጠብቃለን ያሉት የህዝባችንን ጥያቄ ለማስመለስ ለ3 ዓመታት በጫካ በነበርንበት ጊዜ ትግሉን እናገዛለን ሲሉ የነበሩ የውስጥና የውጭ ኃይሎች የመጨረሻዎቹ አሸናፊ እንድንሆን በቂ ድጋፍ አላደረጉልንም ሲሉ ነው የከሰሱት። ኢያሱ አባተ እነዚህ ኃይሎች ሲያደርጉ የነበሩት ትግሉ እንዳይሞትም ሆነ እንዳይድን ነበር ያሉ ሲሆን ተጠናክረን እኛ አሸንፈን ወደ 4 ኪሎ እንድንገባ ሳይሆን መሃሉ ተተራምሶ በማዕከላዊ መንግስቱ ላይ ያላቸውን ፍላጎት ለማስፈጸም እኛን መጠቀም ነበረ አላማቸው ብለዋል። የሰዓቱ ዜናችን እንደቀጠለ ይገኛል። በመቀለ አቅራቢያ በሬክተር ስኬል 4.3 የተመዘገበ የመሬት መንቀጥቀጥ መከሰቱ ተሰምቷል። እስካሁን ድረስ በሰው ህይወት ላይ የደረሰ ጉዳት የለም ተብሏል። በመቀለ ከተማ አቅራቢያ በትናንትናው ሌሊት 8 ሰዓት በሬክተር ስኬል 4.3 የተመዘገበ የመሬት መንቀጥቀጥ መከሰቱን የአሜሪካ የጂኦሎጂ ጥናት ተቋም USGS ይፋ አድርገዋል። እንደ ተቋሙ መረጃ ከሆነ የመሬት መንቀጥቀጡ የተከሰተው ከሌሊቱ 8 ሰዓት ከ20 ላይ ሲሆን መነሻውም ከመቀለ በስተሰሜን ምስራቅ 56 ኪሎ ሜትር ርቀት ላይ በ10 ኪሎ ሜትር ጥልቀት ውስጥ ነው ብሏል። በዚህ መሰረት ንዝረቱ በ20 የክትትል ጣቢያዎች ተመዝግበዋል። እስካሁን ባለው መረጃም የደረሰ የሰው ህይወት ጉዳትም ሆነ የንብረት ውድመትም አልተመዘገበም ሲል ይፋ አድርገዋል። የኢትዮጵያ ሰሜናዊ ክፍል ባለፉት ጥቂት ወራት ተደጋጋሚ የመሬት መንቀጥቀጥ ክስተቶችን አስተናግደዋል። በዚህ ወር መጀመሪያ ላይ መቀለ ከተማን ጨምሮ በትግራይና በአፋር ክልሎች በሚገኙ በርካታ ከተሞች በሬክተር ስኬል 4.5 የተመዘገበ የመሬት መንቀጥቀጥ ተከስቶ ነበረ። እንደ አውሮፓ የሲቪል ጥበቃና ሰብአዊ እርዳታ ኦፕሬሽኖች መረጃ ከሆነ በጥቅምት ወር 2018 በትግራይና በአፋር አካባቢዎች በተከሰቱ ተከታታይ የመሬት መንቀጥቀጦች ሳቢያ ከ43000 በላይ ሰዎች ሰብአዊ እርዳታ እንዲያስፈልጋቸው ሆኗል። በሬክተር ስኬል 5.7 የተመዘገበው የመሬት መንቀጥቀጥ በአፋር ክልል በረሃሌ ወረዳ የአንድ 12 ዓመት ታዳጊ ሲቀጥፍ በሌሎች 9 ሰዎች ላይ ደግሞ ጉዳት እንደደረሰ ይፋ ሆኗል። አደጋው ከ1400 በላይ መኖሪያ ቤቶችን፣ 12 ትምህርት ቤቶችን፣ 12 የጤና ጣቢያዎችን ያወደመ ሲሆን በሺዎች የሚቆጠሩ ሰዎችን ያለ መጠለያና ያለ መሰረታዊ አገልግሎት አስቀርቷል። ናዝራዊት አበበን ወደ ሀገር ለመመለስ ተስፋ የፈነጠቀው የኢትዮጵያና የቻይና የፍርደኞች ማስተላለፍ ስምምነት መጽደቁ ተሰምቷል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 9ኛ መደበኛ ስብሰባው በቻይና እስር ቤት ለረጅም ጊዜ በሞት ፍርድ ጥላ ስር የምትገኘውን ኢትዮጵያዊቷን ናዝራዊት አበበን ወደ ኢትዮጵያ ለመመለስ መፍትሄ ይሰጣል የተባለለትን የፍርደኞች ማስተላለፍ ስምምነት አዋጅ አጽድቋል። ምክር ቤቱ ስምምነቱን ያጸደቀው ከቻይና በተጨማሪ ከብራዚል ጋር የተደረገውን የፍርደኞች ማስተላለፍና ከደቡብ አፍሪካ ጋር የተፈረመውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነቶችን ጨምሮ ነው። በውይይቱ ወቅትም በተለይም ከቻይና ጋር የተደረገው ስምምነት ለዓመታት በፍርድ ሂደት ላይ የምትገኘውን ናዝራዊት አበበን ጉዳይ በዘላቂነት ለመፍታት ትልቅ የህግ ማዕቀፍ እንደሚሆን ተገልጿል። ይሁን እንጂ በዕለቱ የምክር ቤት አባላት በስምምነቱ ላይ የተለያዩ አመለካከቶችን ያነሱ ሲሆን የሁለቱ ወገኖች የክርክር ነጥብም የአዋጁን አስፈላጊነትና የሉዓላዊነት ጥያቄን ያገናዘበ ነበረ። የፓርላማ አባሉ ዶክተር ደሳለኝ ጫኔ በሀገሪቱ ውስጥ በህገ ወጥ ማዕድንና በገንዘብ ማጠብ ወንጀል የሚሳተፉ የቻይና ዜጎች በስፋት መኖራቸውን በመጥቀስ እነዚህ ግለሰቦች በሀገር ውስጥ ህግ ተገቢውን ቅጣት ሊያገኙ እንደሚገባ ሞግተዋል። መሰል ስምምነቶች ከምስራቃውያን ሀገራት ባለፈ ከምዕራባውያን ጋር ለምን እንደማይደረጉና በዚያ በኩል የሚፈለጉ ወንጀለኞች ስለመኖራቸው ጥያቄ አቅርበው ነበር። በአንጻሩ የህግና የፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ እጸገነት መንግስቱ ለተነሱ ስጋቶች በሰጡት ምላሽ አዋጁ ከዲፕሎማሲያዊ ግንኙነት ባለፈ ግልጽ የህግ ማዕቀፍ እንዲኖር ለማድረግ የታለመ ስለመሆኑ አስረድተዋል። ስምምነቱ በሁለቱ ሀገራት እኩል ፈቃድ ላይ የተመሰረተ በመሆኑ አንዱ ሀገር በሌላው ላይ የሚጭነው ተጽዕኖ እንደሌለ የገለጹት ሰብሳቢዋ ቀደም ሲል በዲፕሎማሲያዊ ጥረት በርካታ ፍርደኞች ወደ ሀገር መመለሳቸውንና አሁን የጸደቀው ህግ ግን አሰራሩን ስርዓት ለመያዝ ፋይዳ ያጎላ ስለመሆኑ አብራርተዋል። ከዚህ ውጭ ምክር ቤቱ እየቀረበውን የሪፖርትና የውሳኔ ሀሳብ መርምሮ አዋጁን በሙሉ ድምጽ አጽድቆታል። ወደ መጨረሻ ጉዳያችን እናምራ። ጀርመን የኢትዮጵያን የባህር በር ጥያቄ የደገፈች ሌላኛዋ የአውሮፓ ሀገር ሆናለች። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከጀርመን የውጭ ጉዳይ ሚኒስትር ጆዋን ዋድፉል ጋር ዛሬ ተወያይተዋል። ጌዲዮን ጢሞቴዎስ ኢትዮጵያና ጀርመን ያላቸው ሁለንተናዊ ትብብር 120 ዓመታትን እንዳስቆጠረ አስታውሰዋል። በውይይታቸው በሀገራቱ መካከል የሁለትዮሽና የባለብዙ ወገን ትብብር ጉዳዮች ላይ በዝርዝር መክረናል ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በቡድን አባል ሀገራት ጉባኤ ጎን ለጎን ከጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ጋር ያደረጉት ውይይት ለላቀ አጋርነት አዲስ መነቃቃት የፈጠረ ስለመሆኑም ነው የገለጹት። የዛሬው ውይይት የዚህ ውህደት አንድ አካል መሆኑን ጠቁመው በሀገራቱ መካከል ያለውን የፖለቲካ የኢኮኖሚና የልማት ትብብር ይበልጥ ለማጠናከር መግባባት ላይ ተደርሷል ሲሉ ነው ያብራሩት። ለግብርና፣ ለትምህርት፣ ለስራ ስምሪት፣ ለሙያ ስልጠናና ለተፈጥሮ ሀብት ዘርፎች ቅድሚያ ለመስጠት መስማማታቸውንም አመላክተዋል። በአየር ንብረት፣ በደህንነት፣ ሽብርተኝነትን በመከላከልና የባለብዙ ወገን ትብብርን በማጠናከር ረገድ በጋራ ለመስራት ስምምነት ላይ ስለመደረሱም ነው የጠቀሱት። ጆዋን ዋድፉል በበኩላቸው የኢትዮጵያና ጀርመን ወዳጅነት ዘመናት እንዳስቆጠረ አውስተው የሀገራቱን ሁለንተናዊ ትብብር ማጠናከር በሚቻልባቸው አግባቦች ላይ ከስምምነት መደረሱን ገልጸዋል። ኢትዮጵያ በቀጠናው ዘላቂ ሰላም እንዲረጋገጥ እያደረገች ያለው አስተዋጽኦ የሚደነቅ ነው ሲሉ የተናገሩት ዮሐን ቫርፉል ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያላት ሀገር በመሆኗ የባህር በር ማግኘት ጥያቄዋ ተገቢና ምክንያታዊ ስለመሆኑ ድጋፍ ሰጥቷል ነው የተባለው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።